ከዚህ ቀደም በስራ ላይ የነበረው የሲቪል ምዝገባና ወሳኝ ኩነት አዋጅ በምዝገባ ማዕከላት ብቻ መመዝገብ የሚቻልበት ነበር። ይህ ብቻ ሳይሆን የቀደመው አዋጅ የቴክኖሎጂ አጠቃቀም ይዘት ስላልነበረው የግድ በአካል መምጣት ያስፈልግም ነበር። አሁን የተሻሻለው የሲቪል ምዝገባ አዋጅ ግን እነዚህን ሁኔታዎች ቀይሯቸዋል። ሪፖርተራችን ኤርሚያስ በጋሻው የማሻሻያውን ይዘት አገልግሎቱን ከሚሰጡ የስራ ኃላፊዎች ጠይቆ ተከታዩን ዝርዝር ዘገባ አሰናድቷል። የወሳኝ ኩነት ምዝገባ አዋጅ ከተሻሻለ የተወሰኑ ወራት ብቻ ናቸው የተቆጠሩት። የሲቪልና ቤተሰብ ምዝገባ አዋጅ በሚል ስያሜው ጭምር የተሻሻለው አዋጁ ወደ ስራ ከመግባቱ አስቀድሞ በስራ ላይ በርካታ ክፍተቶች የነበሩበት ነበር። በሁሉም ክልሎች የተካሄደው የዳሰሳ ጥናትም አሳሪ የሆነ የህግ ማዕቀፍ እንደነበር ያመላከተ ነበር። አንዱ ልዩነት በክፍያ ይሰጡ የነበሩ የወሳኝ ኩነት ምዝገባ አገልግሎቶች በነፃ እንዲሰጡ መደረጉ ነው። ኢቢኤስ ቴሌቪዥን ያነጋግራቸው የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁና የማዕከላዊ ኢትዮጵያ ወሳኝ ኩነት ኤጀንሲ የመረጃ ቅበላ ዳይሬክተር ሳምራዊት ዲንሳ በተግባር ልዩነቱን እንዲህ ይገልጹታል። ከምዝገባ አኳያ እንግዲህ የሲቪል ምዝገባ በጽህፈት ቤቶች ላይ በቋሚነት ብቻ ነበር ከዚህ ቀደም ምዝገባ ሲከናወን የነበረው። ያ ማለት ኩነት የተከሰተበት ቦታ ላይ ሳይሆን ነዋሪው ወደ አቅራቢያው የወሳኝ ኩነት ምዝገባ ጣቢያዎች በመሄድ ነው የሚያስመዘግበው። በአዲስ አበባ ኮንቴክስት ደግሞ የሲቪል ምዝገባ ተቋማት ነበረ። አሁን አዋጁ ምን ይዞ መጥቷል? ኩነት የሚከሰትበት እንግዲህ አንዱ ጤና ተቋም ነው፣ ሌላኛው ፍርድ ቤት ነው። ስለዚህ ጤና ተቋማት ኩነቱ በተከሰተበት ቦታ ላይ ስቴሽን ተደርጎ ምዝገባው እንዲገኝ እንዲመዘገብ እድል ይሰጣል። በተመሳሳይ ፍርድ ቤት ላይ ጉዲፈቻና ፍቺ፣ ሸሪዓ ፍርድ ቤት ላይ ሲሆን ደግሞ በተመሳሳይ ጋብቻን እንዲመዘግብ እድል ይሰጣል። ከዚህ ቀደም በነበረው አዋጅ ሁለቱም በተለይ ልደትን ለማስመዝገብ ልደትና ጋብቻን ለማስመዝገብ ሁለቱም አካላት በአካል መቅረብ አለባቸው የሚል ህግ ነበር። ነገር ግን አሁን ጊዜውን ታሳቢ በማድረግ እንዲሁም የምዝገባውን ሂደት ውጤታማ ለማድረግ አንድ ወላጅ ብቻ በአካል ተገኝቶ ማስመዝገብ እንደሚችል ልደትን፣ በተመሳሳይ በሃይማኖትና በባህል የተፈጸሙ ጋብቻዎችን አንድ ተጋቢ ሙሽሪት ወይም ደግሞ ሙሽራው ብቻ በአካል ተገኝተው ማስመዝገብ እንደሚችሉ የተዘጋጀበት አግባብ ነው ያለው። ከዚህ በተጨማሪ የሲቪል ምዝገባና ወሳኝ ኩነት አመራሮቹ እንደነገሩን በመዲና አዲስ አበባም ሆነ በማዕከላዊ ኢትዮጵያ ክልል ኩነቶች በተከናወኑበት ቦታ የመመዝገብ አሰራር የተገልጋዮችን እንግልት ከመቀነሱ ባሻገር የሚታይ የአፈጻጸም ለውጥና ውጤት አምጥቷል። በዚህ በጀት ዓመት ብቻ በ9 ወር ውስጥ ባለፈው ዓመት ከመዘገብነው ህጻናት በወቅቱ ማለት ነው በተወለዱ በወቅቱ ከመዘገብነው አንፃር ሲታይ ከ100% በላይ ሽፋን አሳድገናል። እንመዘግባለን በወቅቱ ብለን ያቀድነው ወደ 48000 አካባቢ ህጻናትን በ90 ቀን ውስጥ እንደተወለዱ ወዲያው መዝግበን ሰርቲፋይ እናደርጋለን ያልነው በ157 ጤና ተቋማት የመዘገብነው ወደ 58000 አካባቢ ነው። ከ100% በላይ ሽፋን አለው። ፍርድ ቤት ላይ እንግዲህ በቅርቡ ገምግመናል እንዳያችሁት 3 ወር ነው ከጀመርን ከፌደራል የመጀመሪያ ፍርድ ቤት ጋር 12ቱ ምድብ ችሎቶች ላይ ቢሮ ከፍተናል። 996 አካባቢ ገደማ የሚሆኑ ሰዎችን አገልግሎት ሰጥተናል። ይሄ ማለት አኪዩሬት ዴታ ማለት ነው። የምዝገባ ሂደቱ ከነዋሪነት ጎን ለጎን በተከሰተበት እንዲመዘገብ ፍቃድ ይሰጣል። ይህ ማለት ልደት ሆስፒታሎች ላይ ጤና ተቋማት ላይ ይከሰታል። ስለዚህ ጤና ተቋማት ላይ ተንቀሳቅሰን እንድንመዘግብ ፍቃድ የሚሰጠን ነው። በተጨባጭ ይሄንን ደግሞ እንደኛም ክልል በክልላችን በሚገኙ ሁሉም ሆስፒታሎች ላይ ተግባራዊ ማድረግ ጀምረናል። ስለዚህ በፕሌስ ኦፍ ኦከራንስ ልደቱ በተከሰተበት ቦታ ሄደን ልደት እየመዘገብን ነው። ይህም ውጤታማ አድርጎናል። ከዚህ ቀደም ከባለፈው በጀት ዓመት ምዝገባ አፈጻጸማችን ጋር ስናየው የተሻለ ሞስ በ20 እና በ30% ልዩነቶች ያሉበት መሆኑን በተጨባጭ በክልላችን ደረጃ ውጤት እያመጣ ያለ አዋጅ ነው። የአዋጅ ማሻሻያው ይዘቶች እነዚህ ብቻ አይደሉም። ከዚህ ቀደም በምዝገባ ወቅት ከግምት የማይገቡ ኑሯቸውን በጎዳና ለማድረግ የተገደዱ ዜጎችን ጨምሮ ተጋላጭ ማህበረሰብ ክፍሎችን በተሻሻለው አዋጅ ነው መመዝገብ የተጀመረው። ቀድሞ 760/2004 ላይ ያልተካተቱ ተጋላጭ የህብረተሰብ ክፍሎች ነበሩ። አንዱ ተፈናቃዮች፣ ሁለተኛው ደግሞ ጎዳና ላይ የሚኖሩ ወላጅ አጥ ህጻናትን ነው። ስለዚህ እነኚህን ዜጎች በኃላፊነት ወስዶ ዜጋ ናቸው በሀገር ውስጥ እስካሉ ድረስ መታወቅ መቻል አለባቸውና እንደ ዜጋ መመዝገብ ስላለባቸው እነኚህን ዜጎች የሚያስመዘግቡ የመንግስት አካል በአዋጁ ተካቷል፣ በአዲሱ አዋጅ። ይህም ሴቶችና ማህበራዊ ጉዳይ ሚኒስቴር ነው።
ሌላኛው የተሻሻለው አዋጅ ይዞ የመጣው ነገር ደግሞ የቤተሰብ ምዝገባን ነው። ኢትዮጵያ ከዚህ ቀደም ግለሰብን እንጂ ቤተሰብን እንደ ቤተሰብ የምትመዘግብበት ስርዓት አልነበራትም። ለዚህም ሲባል የቤተሰብ ምዝገባ ረቂቅ መመሪያ ጭምር ተዘጋጅቶ በቅርቡ ውይይት ተደርጎበታል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ ይህ አገራዊ ስርዓት መምጣቱ እንደ አዲስ አበባም ሆነ እንደ አጠቃላይ በአገር ደረጃ የሚኖረውን ፋይዳ እንዲህ ይገልጹታል። ይሄ ስርዓት ለአዲስ አበባ የጎደሉ ነገሮችን የምናሟላበት፣ ሀገራዊ ወጥነትን የምንጠብቅበት፣ አንድ ሰው ከአዲስ አበባ ውጪ ሲመጣ ይዞ የሚመጣው መረጃ ትክክለኝነት ተአማኒነት የሚጨምርበት። እንግዲህ እንደምታውቀው ሰዎች ከሌላ አካባቢ መጥተው የአዲስ አበባ ነዋሪ ሆነው ለመመዝገብ በአንድ ቤተሰብ ውስጥ በሚመዘገቡበት ወቅት መሸኛ ነው ይዘው የሚመጡት። መሸኛው ጄኒውን ነው አይደለም የሚለው ለማጣራት በጣም ችግር ስለሆነ ወጥ ስርዓት ስለሌለ 3 ወር እናቆያለን። አንዳንድ ጊዜ ፈትሸን እስክናጣራ ድረስ ጊዜ እንወስዳለን። ይህን ሁሉ የሚቀርፍ የአዲስ አበባ ስርዓትን የሚያጠናክር ወጥነትን በመፍጠር የአይደንቲቲ ማኔጅመንት ፕላትፎርሙን ለሴኩሪቲም ሌሎች አገልግሎትንም ለመስጠት ጥሩ የሚያደርግ ነው።